ከዓላማው ውጪ ማለት እዛ ቦታ ላይ እንዲብል ሰዎች ይናደዳሉ። ከዛ በኋላ ጴንጤው ማህበረሰብ ደስ ይላል እየታገኛለሁ ብላ ነው ያደረገችው እንጂ እሱን እንዴት አወክ? እንደዛ ብላ እንዳደረገችው እንዴት አወክ ነው ያልኩ። ተሸላሚ ሆና ቢሆን እኮ አይገርምም እኮ። ተሸላሚ ሆና ቢሆን ነው በቃ ባገኘችው አጋጣሚ እንትን አደረገች ይባላል። ተሸላሚ እኮ አይደለችም። እዛ ቦታ አርቲስት ናት ቅድም ብሏል። አርቲስትም አይደለችም፣ የስፖርት ፌዴሬሽን ምክትል ፕሬዝዳንት። አንደኛ ማስተዋል እዛ ቦታ የተገኘችው አርቲስት ሆና ነው። ስፖርት ፌዴሬሽን ወክላ ቢሮ አላካትም። የማታውቁትን ነገር አታውቁ። እንዲሁ ሰውን ስም ማጥፋት ስለምትወዱ፣ ሰውን ባይኮት ማድረግ ስለምትወዱ ግን እናቃታ 3000 ዓመት እናንተ አትሰብኩንም ከሚል ቤተ እምነት በዚህ ስም ላይ ያላቸውን ጥላቻ ሳይ በእውነት ነው የምር ነው ያዘንኩት። የምር እናንተ ናችሁ ሌላ ስም አምጥታችሁ እንደውም ይሄ ስም ስለተጠራ ለማናደድ ለማብሻቅ ማርያም ማርያም ያላችሁት እናንተ ናችሁ። ባይሆን ልጁን አስቆሞ ማርያም ማርያም ብሎ ሰግጥ ብሎ ሲጨፍር ነበር። አትሊስት ማስተዋል አልዘፈነችም አልጨፈረችም ኢየሱስ ብላ ጋር ሰዎቻችሁን መጀመሪያ ከገቡበት አዘቅት አውጧቸው። ወንጌል ሰብካችሁ እየታበይኩ አይደለም እኔ ባይዘው ለሙስሊም አለ፣ ኦርቶዶክስ አለ፣ የተለያየ ቤተ እምነት አለ። አይ በቃ እንደዛ ብትሆንም ግዴታ መስበክ አለባት። ይሄ ማለት እኮ ከዓላማዋ ወይ ከስራዋ ውጪ ነው እያደረገች ያለችው ነው። አንድ ዜና አንባቢ አሁን ለምሳሌ ሁለት ጳውሎስ ላይ ዛሬ የምነግራችሁ ሰበር ዜና ሳይሆን ስለ ኢየሱስ ወንጌል ነው ቢባል ከስራ ይባረራል። ያዝቆይ አንዴ እንካ ይሄው ያዛ አንዴ ቆይ ጳውሎስ ድንኳን ሰፊ መሆኑ እነ ሉቃስ ሐኪም መሆናቸው የህዝብ ሐኪም መሆናቸው ወንጌል ከመስበክ አግዷቸው ጌታ ሆይ ስለ ግላቸው እኮ አይደለም ወካይ የላቸውም እኮ እነሱ እኮ ወካይ ማለት የሚወክሉት እኮ የለም እኮ ስለ ግላቸው ነው ስራ እየነገርከኝ ያለው። እሷ ይሄንን በመወከል ስፖርት ፌዴሬሽንን በመወከል ነው ገባል። ስፖርት ፌዴሬሽን ቆይ ስማኝ፣ ስፖርት ፌዴሬሽንን በመወከል አራቋ እንዴ ስማ፣ ስፖርት ፌዴሬሽንን በመወከል ነው እንዴ እሷ እንትን ያደረገችው ወንጌል የሰበከችው እና ካዳ ሌላ ማንን ወክላ ነው? እስቲ ስፖርት ፌዴሬሽን ነው ከየነ ወንጌል የሰበኩት ያለችበትን አምጣልን እኮ። የተጠራችው በስፖርት ፌዴሬሽን ውክልና ነው። እዛ የተጠራችው ስፖርት ፌዴሬሽን ወካይ ላኩልን ተብሎ እሷ ናት የተላከችው። ጠየቁ ስፖርት ፌዴሬሽን ወክላ ይሄን ወንጌል ስለመስበኳ ነው። ይሄው የተናገረችው ስፖርት ፌዴሬሽን ምን እያልኩ መሰለ ባጭሩ ምን እያልኩ መሰለ በጂሴት ስፖርት ፌዴሬሽን ወክላለች። አሰ ፕሮፌሽን አሰ ፖዚሽን ያላት ብዙ ነገር ሊኖር ይችላል። ይሄንን ማድረጓ ይሄንን እዛ ቦታ ላይ ሆነ ወንጌል መስበኳ መጽሐፍ ቅዱሳዊ የሚሆንበትን ምክንያት አሳየን ያልኩ። ከመጽሐፍ ቅዱስ ጋር አይደለም የምታገናኘው ከሰው ጋር ነው የምንኖረው። እኛ በጭራሽ ከሰው ጋር እናገናኝማ ከመጽሐፍ ቅዱስ ጋር ነው የምናገናኘው በጭራሽ። ይኸውልህ እዚህ የትኛው አትኖርም ነው አንዴ ቆይ አንዴ ልንገርህ። ኧረ ቆይ በእናትህ አንዴ ልንገርህ መጀመሪያና ምን እያልኩ እንደሆነ ፖይንቴን ተረዳው። እኛ እዚህ ጋር ያለን ሰዎች ሁላችንም ከሰዎች ጋር የምንኖር ነው። ኦኬ እኔ እዚህ ቁጭ ያልኩት የመንግስት ሰራተኛ ነው። እሱ ብቻ አይደለም። ኦኬ ቤተሰቤ በሙሉ ኦርቶዶክስ ነው። የምወክለው መስሪያ ቤት አለ አይታል። ነገር ግን ይሄ ወንጌል እንዳልሰብክ እንቅፋት ሊሆነኝ በጭራሽ አይችልም። መጽሐፍ ቅዱሳዊ አይደለም። እኔ እዚህ ቦታ ላይ እንዲህ አይነት ፖዚሽን ስላለኝ ወንጌል አልሰብክም ብል ይሄ መጽሐፍ ቅዱሳዊ አይደለም። መስሪያ ቤቱ አይ እኔ አንቺ ያደረግሽው ነገር አልተመቸኝምና በቃ አንቺን አባርሻለሁ ካለ መብቱ ነው። እሷም ደግሞ ስለ ወንጌል የሚገባትን ዋጋ ትከፍላለች። አለቀ። ይሄ ያለ ነገር ነው። በቃ አይ ወንጌል ስለሰበክሽ መባረር አለብሽ ካሏት ማለት ቆይ አንዴ ልጨርስ። ሚስ አንደርስታንድ እንዳታረገኝ ልጨርስ። አንዴ አላደርግም። ራስ ነው ጥያቄ ነው ጠይቅ በልሽ ጠይቅሽ ኖርማል እኮ ኦኬ። አሁን ቃሌ ልጅ አለ ይሄ ልጠይቅ ነው። አሁን ቃሌ ልጅ አለው እግዚአብሔር ያሳድግለት ልጅ አለ። ልጁን ትምህርት ቤት ላከው ይልካል ትምህርት ቤት እና የሚያገኘው እዛ አስተማሪው ሙስሊም ኡስታዝ ነው እና ስለ ቁርአን ስለ ሐዲስ እየነገረው ነው። አንተ በማታውቀው መንገድ ማለት ነው እየነገረው ነው። ይሄንን ነገር ብትሰማ እሱ እየሰበከው ያለው ኖርማል እውነታ ነገር ነው ምናምን ብለን የምታልፈው ወይስ ልጅህን እንዲህ አድርጎብኛል ነው ብለን የምትከሰው? ይሄን ነገር በበንደረው ብለህ ታስባለህ? እሷ የስፖርት ፌዴሬሽን ስብሰባ ላይ ያለ ምን ተናገረች?
እኮ ነው እየመለስኩልህ ነው። ቆይ ወክላ ነው አንዴ ቆይ አንዴ እሺ ልመልስልህ እኮ እየመለስኩልህ ነው መጀመሪያ እሷ ጋር እሺ አንዴ ኧረ ቆይ ልመልስልህ እንዴ አያይዘ እንድጠይቅ በማለት መግባት ይቀርታና ስፖርት ፌዴሬሽን ወክላ እኮ አይደለም ቆይ ለሱ ማስረጃ ያመጣል ይጨርስና አይደለም ማስረጃ ያመጣል። አርቲስት በመሆኗ ነው እዛ የቀረበችው። ስፖርት ፌዴሬሽን ወክላ አይደለም ስፖርት ፌዴሬሽን አይመከለም። እሱ ላውጣላችሁ። ቆይ የጠየከኝን ልመልስ። እሺ እያወጣ የጠየከኝን ልመልስ። ፖዝ ሳትሆን ስማ። በመጀመሪያ ያመጣኸው ምሳሌ በሰውየው የትምህርት ገበታው ላይ ያለ ተማሪው ልጅ የትምህርት ገበታው ላይ ያለ በአስተማሪነት ስራ ላይ ሆኖ ትምህርት ቤቱ ቅጥር ግቢ ውስጥ ሆኖ ያንን ሊያደርግ አይችልም፣ ማድረግም አይችልም፣ መብቱ አይደለም። ይሄ ምንም ግልጽ ነው፣ የሚያስኬድ ነገርም አይደለም። አሁን ይሄ ግን ያደረግከው አሁን ያመጣኸው ምሳሌ ግን ቫሊድ የሚሆነው መቼ መሰለ? ቆይ ኧረ ቆይ አንዴ ልጄን ኢቫንጀላይዝ አንዴ ቆይ ስማ ቆይ አንዴ ቆይ እየሰማህ አንዴ ቆይ ስማ ምንም እየጠመዘዝኩት አይደለም። መጀመሪያ እንትን ነው ያመጣኸው ነገር ራሱ ኧረ ቆይ አናሎጂካል ፋላሲ ነው ያመጣኸው። አንዴ ቆይ ስማ አፌ ላይ ቆም ከአንድ ጊዜ ልመልስልህ እኮ ነው። አንዴ ቆይ እንትን አታርገኝ፣ አታቋርጠኝ። ይርዘም አታቋርጠኝ። እሺ የመጀመሪያው ልክ አይደለም። በዋን ለብሶ መጥቶ ኦኬ ልጄን እንትን ማድረግ አይችልም። ለምን እንደማይችል ግን ታውቃለህ? የማይችልበት ትልቁ ምክንያት ህፃኑ ልጄ ያንን ነገር ማሰላሰል በትክክል ያንን ነገር ሰምቶ መወሰን የማይችለው ልጄ በሱ ሰርድ ፓርቲ በሆነው ሰው ኢቫንጀላይዝ መደረግ ስለሌለበት ነው ባጭሩ ማለት ነው። ኦኬ ስለሌለበት ነው ያንን የምለው ስለ ህፃን ልጅ ነው እያወራህ ያለው። እዛ ያሉ ሰዎች ህፃን ልጆች አሉ። አናሎጂካል ፋላሲ ነው የሰራው። ሁለተኛ የትምህርት ቤቱ ቅጥር ግቢ ውስጥ እሱ የተሰጠው አሳይመንት ላይ ቆሞ ነው ያን እያለ ያሉት። ኦኬ ተማሪዎች ለመማር በተሰበሰቡበት ቦታ ማለት ነው። ይሄ ሲሪየስ የሆነ ጉዳይ ነው። ወደ እሷ ስንመጣ ደግሞ ይሄንን ነገር ያደረገችው ኦኬ ሴሌብሪቲዎች በተገኙበት ብዙ ርዕሰ ጉዳዮች በሚነሱበት ብዙ ርዕሰ ጉዳዮች በሚወሩበት ኦኬ አንዳንዱ መጥቶ ስለ ፔሬድ እና ስለ ልብሱ ከለር ግንኙነት ባወራበት አንዱ መጥቶ ማለት ነው አይታል። አንዳንዶች ሙሉ በሙሉ ለወንድ በጭራሽ የሚቀፍ ልብስ ለብሰው በመጡበት፣ አንዳንዶች ጭራሽ ጋጦጥ የሆነ አለባበስ ለብሰው በመጡበት ራቁታቸው መሆን ሲቀራቸው ማለት ነው። ኦኬ ያ ሁሉ ነገር ባለበት ነው ትምህርት ቤት ላይ እንደዚህ አይነት ዲሲፕሊንድ ቦታ ምናምን ህፃናት በተሰበሰቡበት አይደለም ማሰብ መወሰን የሚችሉ ሰዎች ጋጦጥ የሆነ ነገር ጭምር እያደረጉ በነበሩበት ደግሞ አንዳንዶችም ደግሞ በጥሩ ሁኔታ የራሳቸውን መልእክት ባስተላለፉበት ቅድም እንደተባለ በቃ ባለጌ አትሁኑ ብለው መልእክት ባስተላለፉበት በዛ ቦታ ነው። ስለዚህ እንደዚህ ብልግና አትናገሩ ብላ ያስተላለፈችውን ሴትዮ ቦታው ላይ ተገኝታ ስላለች ይሄን ነገር ስላለች ጀስቲፋይ ተደርጋ ማስተዋል መታ ወንጌል ስለሰበከች ኢንጀስቲፋይድ የምትሆንበት ምንም አይነት ምክንያት የለም። በዚህ ምክንያት ብቻ ማለት። ስለዚህ ያመጣኸው ነገር ራሱ አናሎጂካል ፋላሲ ነው ያመጣኸው ምሳሌ ማለት ነው። ስለዚህ በዚህ ምክንያት አሁንም ቢሆን ያለምንም መደራደር ነው የምነግርህ መስሪያ ቤቱ ሊያባርራት ይችላል። መስሪያ ቤቱ ቢያባርራት ራሱ ስለ ወንጌል የምከፍለው መስዋዕትነት ነው። እኛ ምንም ነገር ነው ማንለው። ነገር ግን ያደረገችው ነገር ስህተት ነው ልክ አይደለም ለማለት መጽሐፍ ቅዱሳዊ መሰረት አሁንም የለም። ስለ ሰዎች ያገናኘኸው ነገር እኛ ከሰዎች ጋር እኮ ነው የምንኖረው አብረን ራሱ ማለት ነው። ኦኬ ግን በመስሪያ ቤቴ ማድረገዋለሁ በጣም ፎር ዩ ሰርፕራይዝ መስሪያ ቤቴ ውስጥ አደርገዋለሁ። ይሄን ነገር ራሱ እሰብካለሁ ወንጌል መስሪያ ቤቴ ውስጥ ይኸው አሁን የመስሪያ ቤቴ ሰዎች ምናምን ተከትለው ገብተው ሊሆን ይችላል አይታል። ግን ያንን አደርጋለሁ። አይ አባራለኝ ስላረክ ካለኝ መብቱ ነው። ያንን ግን በብጥብጥ መልኩ አላረገውም። በጣም ዲሲፕሊንድ በሆነ መልኩ አደርገዋለሁ። ቴንክ ዩ። ኦኬ በጣም አረዘምከውና እኔ በጣም አጭር ጥያቄ እኮ ነው የጠየቀው። አሁን ወደ ህፃን ወደ ልጅ ስለሆኑ ምናምን ነገር አልክ። ለምን 18 ዓመት አይሞላው? ልጅክ 18 ዓመት ሞላዎች በቃ ይኸው በቃ እድሜው ጨመረልህ እና ትምህርት ቤት ውስጥ ይሄ ነገር ተደረገ ቢባል አንደኛ ልትተናነቅ የምትሄደው አንተ ነህ። ለምን እንዲደረጋል? ምክንያቱም የትምህርት ቤቱ ዲሲፕሊን አይደለም ብለን የምትከራከረው ልክ እኛ ላይ አንተ ላይ ሲሆን የምትደሰትበት ነገር ሌላ ሰው ላይ ሲሆን መደሰት ነው ያለብህ። ትምህርት ቤቱ በቃ ወንጌል አይሰበክም ማለት አይደለም። ገብቶሃል አይደል? የትምህርት ቤቱ ዲሲፕሊን አለ፣ የሆስፒታል ዲሲፕሊን አለ፣ በየስራ ቦታ ዲሲፕሊን አለው።
ስራውን በምን ማስኬድ እንዳለብህ እንጂ የሆነ ቦታ ምናምን ልክ ትምህርት ቤት ልጄ ምናምን ብዬ ስነግርህ እንደማይቻል ነገርከኝ። አየህ ነው። በነገራችን ላይ በጣም በሚገርም ሁኔታ ትምህርት ቤት ውስጥ በጣም ብዙ ፌሎሺፖች እንዳሉ ታውቃለህ። እኔ ሚኒሊክ ነው የተባልኩት 10 እና 11 አሚና 11 እና 12 ቆይ ልዬ ይጨርስ አንዴ መድኃኒዓለም አባቴ እሺ ቀጥል። ኦኬ ልጅቷ አንደኛ ከመስሪያ ቤቷ ብትባረር ኢየሱስን ስለሰበከች አይደለም። ይሄ የዲሲፕሊን ችግር ነው የሚያባረራት እንጂ ኢየሱስን ስለሰበክሽ ትባረሪያለሽም አይላትም መስሪያ ቤቱ። ዲሲፕሊን ችግር ነው። ስለተናገረችው ነገር አይደለም የሚያባሯት፣ ማለት ዓላማዋን ስለሳተች ነው የሚያባሯት። ስለዚህ ልጅቷ ከሰው ጋር ነው የምንኖረው። እንዴት ነው ማይገባን? ከሰው ጋር ስለምንኖር ቢያንስ እኛ ሊደረግብን የማንወደውን ነገር ሰዎች ላይ ማድረግ የለብንም። እንዴ ትምህርት ቤት ልጅህን ልከ የሆነ ኡስታዝ ቁርአን ቢያስቀራው ስለ ቁርአን ቢነግረው ስለ ሐዲስ ቢነግረው ትናደዳለህ። ለምንድን ነው እንደዚህ ከትምህርት ቤቱ ዓላማ ውጪ እንዲህ የምታደርጉት ትላለህ እንጂ እኮ ለምን ሰበከው ወይንም አላለ ምን ነገረው እኮ አይደለም። ለምንድን ነው ከትምህርት ቤቱ ዓላማ ውጪ ነገራችሁት የምትሉት እንጂ ስለተጠራው ስም ማንም የተናደደለም። ይሄ አንዳንድ አላዋቂዎች ፖለቲካ ለመስራት የሚጠቀሙት ቃላት ነው። ኢየሱስ ሲባል ተናደዱ፣ ኢየሱስ ሲባል ሙስሊም አይናደድም እያልኩ ሙስሊም ብትጠራውና ኢየሱስ ብትለው ኢየሱስ ይላል። ጌታ አይለውም እንጂ ኢየሱስ ብሎ ይጠራል። ይሄ መበሻሸቂያ ስላደረግነው ነው። ትክክለኛ የመዳኛ ወንጌል ከሆነ እውነትም ሰው ይሄንን ስም ሰምቶ እንዲድን ከፈለጋችሁ ዲሲፕሊን ይኑራችሁ። ሰው በአፋችሁ ብቻ አይደለም የምትሰብኩት በምግባራችሁም ጭምር ነው ሰውን መስበክ ያለባችሁ። ሰው ምግባርህን አይቶ ነው አንተ ጋር ሊቀርብ የሚችለው። ምግባርህን ሳያይ መጥቶ ምንም ብትነግረው የመዳኛም ቢሆን የመጥፊያውንም ብትነግረው አይሰማም። አሁን ፕሮቴስታንት ቤት ውስጥ አንድ ሰው አምጣልኝ ቪዲዮ እየቀረጸ ካልሆነ እንዲሁ ያለ ቪዲዮ ወንጌልን መንገድ ላይ የሚሰብክ ይሄው እንዲሆንኩኝ እኮ ተገፋው እኮ የሆነ አንድ ካህን አባታችንን መንገድ ላይ ምን አደረጓቸው? ልክ እየሰበከ ቪዲዮ እየቀረጸ ነው። ካህኑ ልብሳቸውን እየገፈተረ ልብሳቸውን እየጎተተ ኢየሱስ እኮ ይወዳቸዋል። እንዲህ አይነት ወንጌል አለ? የት ነው የተማረው እንዴ? መንገድ ላይ የሚሄድን ሰው እየጨበጥክ እያመጣ ወንጌል እንደዚህ፣ ይሄ ወንጌል አይደለም። ይሄ ማብሸቂያ ነው። ማብሸቂያ የሰው ስራ ቦታ እየገባ እየረበሽክ የሆነ ምናምን፣ ይሄ ተገቢነት። ምክንያቱም እነሱም ሊያደርጉት ይችላሉ። አሁን እና አስረስም አይተህ ከሆነ ስፒከር ይዘው እየጡ ነው። 130 ሚሊዮን ህዝብ ስፒከር ወጥቶ የራሱን ወንጌል ይስበክ የራሱን እውነት ይስበክ እያልክ ነው አይደለም። ለሁሉም ቦታ አለው። ይሄንን ነገር ማለት መስሪያ ቤት ውስጥ ሰብካለሁ አልክ። እርግጠኛ ነኝ ተወሱን አሁን እንዲህ ነው ብቻ ያመሰግናለሁ እንደ ማስተዋል እንዳለው ሰው። እሺ ቴንክ ዩ እሺ ቢኒ የጠየቅኩን ጥያቄ ሙሉ በሙሉ ሳትመልሰው ሌላ ነገር ነው አሁን የሚያወራው። የጠየቅኩ ጥያቄ የነበረው ቢብሊካል በሆነ መልኩ በምን መልኩ ጥያቄ ነበር። አንዴ ቆይ እሱን እኔ እኮ አልፌ እኮ ነው እንድጠይቀኝ የፈቀድኩልህ እንጂ አልመለስኩም። ቢብሊካል ቆይ አትግባ እንዴ ቢብሊካል በሆነ ቆይ አትግባ አንዴ ቆይ ስማ አንዴ ጥያቄዎች እንደገና ረስቼ ችግር የለውም ረስቼ ከሆነ እኔን ተወኝ። ቆይ ረስቼ ከሆነ አንተ አሁን ታስታውሰኛለህ። ቢብሊካል በሆነ መልኩ መርምረውና የቱ ጋር ነው ስህተት አልኩ። አልመለስክም። ቢብሊካል አይደለም የሚሄደው ከሰው አንፃር ነው አልክ። አንድ ቆይ አልጨረስኩም። ሁለተኛው እሱ ነው ማብሸቂያ ለመሆኑ ማረጋገጫ ምንድን ነው አልኩ። ምን አመጣ ማለት ከስፖርት ፌዴሬሽን ዓላማ ውጪ ስላደረገች ምክንያቱም ተጣጣሚ መሆኑን ያልኩ ከዓላማ ውጪ መሆኑን ሳይሆን ያልኩ ማብሸቂያ መሆኑን እንዴት አወቅህ ነው ያልኩ። አድምጠኝ በጣም ቀላል እኮ ነው። ምክንያቱም እነዛ ሰዎች ወንጌል እንድትሰብክ ሳይሆን የተላከችው ስፖርት ፌዴሬሽን ወክላ እንድትመጣ ነው የተላከችው። ስፖርት ፌዴሬሽን የኢትዮጵያ ማብሸቂያ ነው ያልከው በምን ምክንያት ነው? ይሄንን ያልከው እኔ ደግሞ ማለት ማውራው አትሰማኝም ነው ወይስ አልገባኝም? ማውራው ነገር እንዴ ሰማው እኮ ይሄንን ያላ የመጣችበትን ዓላማ ጥሳን ያደረገችው ካልክ አንድ ሰው ተሳስቶ ሊያደርገው ይችላል ወይ በሆነ ምክንያት ሊያደርገው ይችላል። ማብሸቂያ ብለህ ሲንግላውት ያደረገው ረጋበልና ስማ ቆይ አንተ ግን ለይተህ ሲንግላውት አድርገህ ለብሽሽቅ ነው ያልክበት ማስረጃ ምንድን ነው? በጣም ጥሩ። ከዓላማዋ ውጪ ስላወራች
ለማውራት ሰው ብዙ ምክንያት አለው። ከዓላማ ውጭ ቢሆን ራሱ አይደለም እንጂ ከዓላማ ውጭ ለማውራት ራሱ ብዙ ምክንያት አለው። አንተ ማብሸቂያን ሲንግል አውት ያደረከው እንዴት ነው ያልኩት? በጣም ጥሩ። ይኸውልህ ከዓላማ ውጭ ማለት እዛ ቦታ ላይ እንዲብል ሰዎች ይናደዳሉ። ከዛ በኋላ ጴንጤው ማህበረሰብ ደስ ይላል እየታገኛለሁ ብላ ነው ያደረገችው እንጂ እሱን እንዴት አወቅ? እንደዛ ብላ እንዳደረገች እንዴት አወቅ ነው ያልኩት? ከተግባሯ ምክንያቱም ብዙ የፕሮቴስታንት ይሄ ብዙ እንቶ አሁን ስለሷ ስለሆነ የጠየቁ መጀመሪያ ስማ፣ የተጠየቀውን ስማ መጀመሪያ። ሳትሰማ ብዙ ጊዜ አወራ፣ ሰማን፣ ዝም አልን እኮ። የጠየቁት ጥያቄ አሁን ያለ ዓላማ ያወራችሁ ስትል ያለ ዓላማ ለማውራት ሰው ራሱ ያለ ዓላማ አይደለም እንጂ ያለ ዓላማ ለማውራት ሰዎች የተለያየ ምክንያት ይኖራቸዋል። ማብሸቂያ ነው ብላ አንተ ሲንግል አውት ያደረከው በምን መልኩ ነው ስል አይ እኔ ባወራ እነዚህኞች ይናደዳሉ እነዛኞች ይደሰታሉ እየታገኛለሁ ብላ ነው አልክ። ይሄንን ለማለት እንደዛ ብላ ለመሆኑ ማስረጃ ምንድነው? እሺ እርግጠኛ ነኝ አሁን ሳወራ እንደምታዳምጠኝ። ኦኬ ምንድነው ማስረጃ ሲባል ተግባሯ። ለምን እዛች ጋር ሰው ያንን ወንጌል ሰምቶ እንዲድን ሳይሆን ልክ በዛ ሞቲቭ በዛ ሰው ባለበት ሞቲቭ ውስጥ አረጋግጬ ሳይሆን ይሄንን ነገር ስናገር ከዛስ ሁሉም ይናደድና ነገ ፖስተኛል፣ ነገ ሁሉም ይናደዳ እንዲያደርገች ይለኛል። ምንም የማይገባው ደግሞ አንዳንድ ፕሮቴስታንት ጴንጤ ያለ እሱ ደግሞ ጠዋት ላይ ይነሳና ኢየሱስን ስትል አባረሯት፣ ኢየሱስን ስትል ተናደዱባት ብለው ሞክ ያደርጋሉ። ከዛስ ይሄንን እይታ አገኛለሁ ብላ ሰው በዛ ንግግር እንዲናገራት ፈልጋ አደረገችው። ይሄንን በምን ማወቅ ይቻላል ሲባል ከተጠራችበት ወይንም ከቆመችል እዛች ጋር ተሸላሚ ሆና ቢሆን እኮ አይገርምም እኮ። ተሸላሚ ሆና ቢሆን ነው በቃ ባገኘችው አጋጣሚ እንትን አደረገች ይባላል። ተሸላሚ እኮ አይደለችም። እዛ ቦታ አርቲስት ናት ቅድም ብሏል። አርቲስትም አይደለችም። የስፖርት ፌዴሬሽን ምክትል ፕሬዝዳንት ናት። የስፖርት ፌዴሬሽን ምክትል ፕሬዝዳንት ማስረጃ ስጠን አንዴ። ማስረጃው ይጨርስና መጨረሻ ወክላ መሆኑን አንዴ ማስረጃ ስጠን። ኦኬ አቅርቦ ይወጣል። እሱን ካቀረብ እኔ ምንድነው ማደማመጥ? እሱን ካቀረብኩኝ እንስማማለን ማለት ነው። ልንገርልህ ለአሙ ልንገርልህ አንዴ ቆይ። እሱን በኋላ አቅርቦ ይወጣል። መጀመሪያ ስለ ኢንቴንሽኗ ክስ ስላቀረበ ኢንቴንሽኗን ፕሩፍ ማድረግ አለበት። ኢንቴንሽኗን መጀመሪያ ፕሩፍ አድርግልን። ቆይ ኢንቴንሽኗን መጀመሪያ ፕሩፍ አድርግልን። አንተ እንዴት አወቅ ለማብሸቂያ ስለ ያደረገችው ድርጊት አልክ። ያደረገችው ድርጊት እነሱን አበሽቃለሁ የሚል ኢንቴንሽን እንደሚያሳይ እንዴት አወቅ ነው ያልኩህ። ካፏ ሰምተሃል? እንዴት አወቅ? በጣም ቀላል እኮ መልስ ነው እየመለስኩልህ ያለሁት። አንደኛ ነገር እቺ ልጅ ወንጌልን እዛች ጋር እርግጠኛ ነኝ የምነግርህ ነገር እርግጠኛ ነኝ። ቪዲዮዎቹን እኔ ሙሉ ነው የተከታተልኩት። ሙሉ የተከታተልኩት ማለት ካዳመጥከኝ ሙሉ የተከታተልኩት ማለት ነው። ይኸውልህ ቲክቶክ እንትኑ ከመጀመሩ በፊት ውጪ ላይ የፎቶ ፕሮግራም ምናምን ነገር ነበር። እዛች ጋር ለማንም ወንጌል አልነገረችም። ዳሯን ይዛ ነበር ቁጭ አለችው። ለማን ብቻዋን ፎቶ ስትነሳ ነበር ዳር ይዛ። ግን እዚች ጋር በቃ ኢንቴንሽን ለማግኘት የሆነ ሰው መነጋገሪያ ለመፍጠር ነው ያንን ነገር ያደረገችው። ይሄን ነገር በምን ብዙ ፕሮቴስታንት ሰባኪዎች አሉ ሲሰብኩ ይበቃል። ኧረ ተው አሁን ማስተዋል አቴንሽን አታ ማለት ነው። አቴንሽን እኮ በጣም ያላት ልጅ ነች ሲጀመር። ላውራ ሊዱዬ እሱ ማስረጃ ያቅርብ። በቃ ከስፖርት ፌዴሬሽን ተወክላ ለመሆኑ ማስረጃ ያቅርብ። እኔ እዚህ ጋር ይሄን ልጠቅልለው በቃ የሰጠን መልስ ማለት ነው። ዋናነት ማስረጃ ያቅርብ። እሱ ይመቻችሁ። በቃ 6 ሰዓት አወራባት ይመች። በቃ እንግዲህ ቤታችን ስንገናኝ እናወራለን። ሊዱ ቆይ ማስረጃ ሳያመጣ ወጣ ማለት ነው። እሺ አይ ምንም የክርክር ጉዳይ ሳይሆን በቃ ማስረጃ እንዲያመጣ እየተጠየቀ ነበር። ወጣ ሳያመጣ ወጣ ማስረጃው ከስፖርት ሚኒስቴር ምናምን እንትን ብላ ምናምን የሚለው ማለት ነው ሳያቀርበው ወጣ። ዋናው ጉዳይ ግን ለማብሸቂያ ነው ያላችሁ ሰዎች ስለበሸቃችሁ ነው ያላችሁት። ምን አገባን ስለናንተ? ከዛ እንዳልከ ወደ አንተ መጣ ስለናንተኛ ምን አገባን ስለበሸቃችሁት? ምንም አያገባን። ለማብሸቅ ነው ያላችሁ ሰዎች ማለት ነው።
እሺ ይሄን ማድረጓ ስህተት መሆኑን ስፒሪቹዋል የሆነ ነገር ስለሆነ ማለት ነው ስህተት መሆኑን ከመጽሐፍ ቅዱስ ጀስቲፊኬሽን አምጦ ሲባል ከመጽሐፍ ቅዱስ የለም ጀስቲፊኬሽን የለም ከመጽሐፍ ቅዱስ ኦኬ የትኛውም ቦታ ላይ ልብስ ለሚያጥቡ ሴቶች ሄዶ ይሰብክ ነበር ልብስ እያጠቡ ዳር ኧረ አንዴ ስሙኝ ምናምን ብሎ ይሰብካቸው ነበር ምኩራብ ገብቶ ቶራ ከተነበበ በኋላ ይሰብክ ነበር ምንም በቃ ቢብሊካሊ ወንጌል መስበክ የተከለከለባቸው ስፍራ እንጂ ኧረ ስለፈጠራችሁ ስለዚህ ይሄ እናንተ ስለበሸቃችሁ ነው ያደረጋችሁት የተናገራችሁት እንጂ ሌላ ስም ጠርቶ ለማብሸቅ አልተባለም ለውድድር አልተባለም ከዛ በኋላ መጥቶ ሌላ ስም ጠርቶ ማለት ነው ተውት መጽሐፍ ቅዱሳዊነቱን የማንንም ስም በመጽሐፍ ቅዱስ ወጣችሁ እንደ ክርስቲያን የማንንም ስም ከሱ ሌላ ለማንሳት የምትደፍሩበት አይደለም አዲስ ኪዳን ከፍታችሁ ስለዚህ የበሸቃችሁ ሰዎች ስለናንተ አያገባንም ምንም የሚያገባን ነገር የለም ባትበሽቁ ደስ ይለን ነበር ኢየሱስ ሲባል አሜን ማለት ሲገባችሁ እንደ ክርስቲያን እዚሁ አሳያችሁን እውነተኛ ክርስቲያን ማን እንደሆነ አሳያችሁን ማለት ነው በቃ እውነተኛው ክርስትናን በትክክል የሚኖረው ማን እንደሆነ እዚሁ አሳያችሁን ማለት ነው በቃ ስብከቱን ከተቃወማችሁ ኑሮው ላይማ በቃ እናውቃለን በቃ አለ ስለዚህ እንደው በዚህ ደረጃ እንትን አታርጉት የሆነ ኢሹ ምና አታርጉት ደስ አይልም ኢየሱስን ጠራችሁ ለምን ጠራችሁ ምናምን ብላችሁ ስታወሩ ደስ አይልም አሜን ግን በዚህ ጉዳይ ላይ እንደዚህ ቢሆን ይባላል ቢያንስ ማለት ሶ እንግዲህ ሌላውን ነገር እንግዲህ ለእናንተው ተተናል ስለመብሸቃችሁ እናዝናለን ግን አያገባን እንዳልኩ ወደ አንተ ይያለው ልስማው መንገድ ላይ እሺ ደስ ብሎኛል በእውነት እየሰማው ነበር ሰሞኑን መሳቅ ጀምሬያለሁ እና ኢየሱስ ጌታ ነው ማንኛውም እኔ ትንሽ ግራ የገባኝ ነገር አሁን በዚህ ሰሞን በማስተዋል ንግግር ምናልባት ኢየሱስን ማያቅ ፓጋን ቢናደድ ወይ ሜቢ ኢየሱስን አምላክ አይደለም ብለው የሚያስቡ የእስልምና እምነት ተከታይ ወንድሞቻችን ቢበሳጩ አይገርመኝም እኔ በሯ አጥሯ ጉልላቷ ጸጉሯ ሐሯ ኢየሱስን ነው የሚሰብከው አትነግሩንም 3000 ዓመት አዝለነው ከሚል ቤተ እምነት ይሄ ስም ሲጠራ ሲበሳጩ እንደማየት የሚያሳዝነኝ ነገር የለም በእውነት እኔ ሙስሊም ቢናደድ ኢትስ ኦኬ ግን እናቃታ 3000 ዓመት እናንተ አትሰብኩንም ከሚል ቤተ እምነት በዚህ ስም ላይ ያላቸውን ጥላቻ ሳይ በእውነት ነው የምር ነው ያዘንኩት የምር ማለት የምር አንደኛ ማስተዋል እዛ ቦታ የተገኘችው አርቲስት ሆና ነው ስፖርት ፌዴሬሽን ወክላ ቢሮ አላካትም ማታቁት ነገር አታው እንዲሁ ሰውን ስም ማጥፋት ስለምትወዱ ሰውን ባይኮት ማድረግ ስለምትወዱ ሰውን እንትን ይሄ ብላክሜል ማድረግ ስለምትወዱ ማንነታችሁ ስለሆነ ነው በተለይ ቲክቶክ ላይ ያላችሁትን ነው እኔ ሌሎቻችሁን አይደል በቃ መሰከረች ወጣች የዳነችበት እውነት ነው እንዳለ እዛ ጋር ያለው በሽተኛ ነው ለበሽተኛ መድኃኒት ነው የነገረችው ከኢየሱስ ውጪ ያለ ማንንም ባይዘው በሽተኛ ነው ስለዚህ መድኃኒት ያስፈልገዋል መድኃኒቷን ነገረች አለቀ ይሄ መብቷ ነው በቃ ይሄ እሷ መብት ነው ለብሽሽቅ አለችም አላለችው ለምንም አለችም አላለችው ኢቭን እንደው አትለውም አቃለው በደንብ ነው ማቃት እንደው ለማብሸቅ ብትል ራሱ አንተ ለምን ትበሽቃለህ ክርስቲያን ነኝ እያልክ አይደል ክርስቲያን ካታጎሪ ውስጥ ያለ ሰውዬ ለምን ትበሽቃለህ ሌላው ቢበሽቅሽ ክርስቲያን ነኝ እያልክ ሳንጠይቅ ስምን እኔ ክርስቲያን ነኝ ለኛ አትነግሩንም በብርሃኑ የብርሃነች ልጅ ብርሃነሽ ምትል ሰውዬ ለምን ትበሽቃል ምን ያበሽቃል የኢየሱስ ስም ለምን ነው ያበሽቀ አሜን ብላ አታልፍም እንዴ ባይዶ ማስተዋል እንዲህ መናገር ነበረባት የማለት መብት የላችሁ የማስተዋልን መልእክት ግን አለመቀበል መብት ነው ማስተዋል መብት የለም ሬሳት መርጥላትን መልእክቷን ግን አለመቀበል መብት ነው ይሄ ትክክል ነው ባይ እንዲህ ማውራት ነበረባት የማለት መብት የለህም የማስተዋልን መልእክት አልቀበልም ማለት ግን መብት ነው ማንንም ተስማማ አልተስማማ ለብሽሽቅ ነው አልከውም አላልከውም ቦታ አንመርጥም ጊዜ አንመርጥም ባገኘነው ቀዳዳ ሁሉ ክፍተት ሁሉ ተሻምተን የምንሰብከው የናዝሬቱን ኢየሱስ ነው እናንተ ናችሁ ሌላ ስም አምጥታችሁ እንደውም ይሄ ስም ስለተጠራ ለማናደድ ለማብሸቅ ማርያም ያላችሁት እናንተ ናችሁ ባይሆን ልጁን አስቆሞ ማርያም ብሎ ሰግጥ ብሎ ሲጨፍር ነበር አትሊስት ማስተዋል አልዘፈነችም አልጨፈረችም ኢየሱስ ብላካ ሰዎቻችሁን መጀመሪያ ከገቡበት አዘቅት አውጧቸው ወንጌል ሰብካችሁ እየታበይኩ አይደለም እኔ ባይዘው ትቢት አይደለም ወንጌል ነው ሰውን የሚቀይረው ትቢት አይደለም እኔ ጻድቅ ያለው ስል እየተበጥኩ አይደለም በኢየሱስ ደም ተማምኛለሁ ማለት ነው በሌላ ማለት ታደጓቸው የፔሬድ ልብስ ለብሶ ሄደውን ወንድማችሁን ታደጉ የግብረ ሰዶም ልብስ ለብሶ መስቀል ገጭ ያደረጉት እነሱን ሄዱና ንገሯቸው ኢየሱስን የሰበከችው ሴትዮ ላይ አይናችሁ እንደዚህ ከምታጉረጠርጡ
ልጆቻችሁን ከጨለማ ስርዓት አደጓቸው። ወንጌል መስክሩና አውጧቸው። እስከመቼ ነው የዚህ ስም ጠላት ሆናችሁ የምትመላለሱ? ምን አረገ ኢየሱስ? ኢየሱስ ምን አርጓችሁ ነው? አልገባኝም እኔ። ፋይናሊ ለእናንተ መሰቀል ነው የተሰቀለው፣ ደም ነው ያፈሰሰው። ምን አርጎ ነው ኢየሱስ ግን የተጠመደው በዚህ ልክ? ወይ በፓጋን አልተጠመደ ወይ ይሄን ያህል እንደው ኢየሱስን አያውቁትም በተባሉ አይቀበሉትም አምላክነቱን በተባሉ በእስልምና ተከታዮች አልተጠመደም ኢየሱስ። በእናንተ እንደተጠመደ በእናንተ እንደተጠላ ኢየሱስ በአሕዛብ አልተጠላም። ምንድነው የበደላችሁ? እውነቷን ነው ያለችው። ወይ አትሰብኩ ወይ አታሰብኩ። እኛ እንሰብከዋለን አታውቀውም ትላላችሁ። ልንሰብክ ስንወጣ አታሰብኩንም እንዴ? ጎበዝ ምንድን ነው? እቺ ልጅ አልዘፈነች፣ አልጨፈረች፣ ስለ ዝሙት አላወራች፣ ኃጢአት አላወራች፣ መንግስት ይገልበጣል አለች፣ ሰው ከሰው ይጣላል አለች። ኢየሱስ ነው ያለችው። ምንድነው ሰማይ መሬቱ የሚያብደው? ምን ነው? የሰላሙን ንጉስ እኮ ነው የሰበከችው። ምን አጠፋች? ሲሆን ደስ ሊላችሁ ነው የሚገባው። ብዙ ዘፈንና ብዙ ጭፈራ ብዙ እርቃን በታየበት መድረክ ላይ ኢየሱስን ሰበከች ተብሎ እሰይ የኛ ጀግና መባል ነው የነበረባት እንጂ ራቁት ሄደችው ልጅ የእናንተ እምነት ተከታይ ነች፣ ያዟት፣ መስክሩላት። እርቃን አይለበስም ሴት ልጅ ራቁቷን አትለብስም በሉ፣ ያዟት፣ አስተምሯት፣ ወንጌል መስክሩላት፣ ዲሲፕሊን አስተምሯት። እንዴ ምንድነው ኢየሱስ ያደረገው? ምን ነው ወይስ ምን አረገ? ስሙ በዛ ብላችሁ የምትበሳጩ እናንተ፣ ምን ነው ዘንድሮ ኢየሱስ የሚል በዛ ብላችሁ የምትናደዱ እናንተ አትሰብኩንም? መንገድ ላይ እንዲህ ያስጨነቃችሁ ነው ኢየሱስ እያላችሁ ዘፈን የሚመቻችሁ እናንተ። ዘራ የበረሮ መድኃኒት የሚል ስፒከር አይረብሽም? መገናኛ ላይ ኢየሱስ ጌታ ነው የምትል ጴንጤ ትረብሻል። ከበረሮና ከኢየሱስ አሁን ለጆሮ የሚመቸው ይቱ ነው። በረሮ ያልረበሸ ሰውዬ ኢየሱስ ከረበሸ አጋንንት አለብህ ማለት ነው። ሊትራሊ ዲስ ኢዝ ዲመን ባይዘው አጋንንት ነው የኢየሱስን ስም የሚጠላ። እኔ አንድ ጤናማ ሰው የክርስቲያን ካታጎሪ ውስጥ ቤተ እምነቱ ያለ ሰው ኢየሱስ ሲባል አሜን ሊል ነው የሚገባው። መንገድ ላይ ወንጌል ሊቀር ነው የሚል ተባራሪ ዜና ወጥቶ ደስተኛ ሆኖ ማን ቢሆን ጥሩ ነው? ክርስቲያን ነን ባያችሁ እንዴ? ምን ነው ወንጌል ላይ ስብከት ባይዘው ጎዳና ላይ ስብከት አይቀርም፣ ግን ጎዳና ላይ ስብከት ሜቢ ሊቀር ነው የሚል አንድ ተባራሪ ዜና ወጥቶ ነበር። ደስታቸውን ጮቤ ረገጡ። እሰይ ወንጌል ላይ አይሰብኩንም ብለው ተደሰቱ። ዋት ከዛ ስትጠይቃቸው ክርስቲያን ነን ኑ በብርሃኑ። እንደዚህ አይነት ብርሃን ይቅርብኝ እኔ። ኧረ በኢየሱስ ስም ጳውሎስ ለካ ወዶ አይደለም በየዘመኑ በእርግማን የሚዘጋው ነጥቦችን ግራ ቢገባ ነው ለካ እኛ ከሰበክንላችሁ ወንጌል ውጪ የሚሰብክ የተረገመ ይሆናልና ቀጣይ ጌታ ኢየሱስን የማይወደው ቢኖር አለ አንደኛ ቆሮንቶስ ላይ የተረገመ ይሆናል አለም። ለካ ከማስተዋል ጋር አይደለም ችግራችሁ። ባይዘው ፐርሰናል አናረገውም። እኔ አሁን እንዳልካቸው ዘነበን ነገ ጧት ተነስተህ ሪከርድ አድርገህ ብትሰድበው አይ ዶንት ሪሊ ኬር ባይዘው እንዳልክ ከጠራው ከኢየሱስ ከሚባል ጉልበታም ስም ጋር ነው ጸብ። ብላክሜል ለማድረግ ተሞክሯል። 2 ዓመት ለማሸማቀቅ ያልሄዳችሁት ርቀት ለገንዘብም ይሁን እናንተን ለማብሸቅም ይሁን ተከፍሎንም ይሁን ምንም ብላችሁ የልጠፋችሁብን ተርጋ የውሸት ስምም ይሁን ኢየሱስ ጌታ ነው። በዚህም በዛም ያድናል። የፈለከውን በል፣ የፈለከውን ስድብ እየሰደብክ ውለህ እደር። ካንተ ጋር ወርደን አንጨቃጨቅም። ግን ይህንን ጌታ ቢመርም ቢመችም ባይመችም ባይዞ ኢየሱስ ጌታ ነው። የኢየሱስ ጌትነት ከአንቺ ኮምፎርት ዞን ከኦርቶዶክስ ኮምፎርት ዞን ጋር የተያዘ አይደለም። ጌትነቱ ተመቻትም አልተመቻትም፣ ቤተ እምነቷ ጎረበጣትም አልተጎረጎበጣትም፣ ቆዩም አልቆዩም ኢየሱስ ጌታ ነው። እኔ አይደለሁም ጌታ ያረኩት፣ አልቆለት የመጣ ጌታ ነው። እኔና ሊዲያ አይደለንም ጌታ ያረግነው፣ እሱ ነው ጌታ ነው። ተመቸም አልተመቸም፣ ተስማማም አልተስማማም፣ ራበም ጠማህም፣ ታሰርክም ተፈታም ኢየሱስ ጌታ ነው። ደብሮናል ማስተዋል አትከሰስም። አንደኛ ኢየሱስ ጌታ ነው። ሁለተኛ እንዲህ ብላ ወይኔ ልናብድ ነው እንዴት እንዲህ ትላለች? ጌታ ነው። አለቀ። አንተ እኛ ደስ አላለንም አይበልህ። አንተ ደስ ሊስልኝ ነው እንደኛ ጌትነቱን ምን ሰው አይበልህ። አልተመቸኝም አይመችህ። እኛን ለማናደድ ነው ተናደድ። ሊያበሽቁን ነው ብሸቅ። ኢየሱስ ጌታ ነው። ተዛዝለን አንጓዝም ከዚህ በኋላ ወንጌል የነገር ነው የምንሄደው። ሰለቸን አሁንስ እናንተ ማባበል። ሰው እንዴት ከዚህ ስም ጋር ይጣላል? ፐርሰናል ከኛ ጋር ብትጣሉ ችግር የለውም።
እንዳልክም ብትሰድበው ሰው ኢየሱስ ሲባል እንዴት ስኳሩ ከፍ ይላል? ቡዳ መንፈስ የተመታየው ምን አይነት ተአምር ነው በእግዚአብሔር? እንዴት ማርያም ብሎ ሰግጥ ብሎ ይጨፍራል? እንዴት በዛ ማታ ክለብ ይወጣል ብላችሁ ውቀሱት። እሱ ነው ማጨቃጨቅ ያለበት። እናንተ የዛን ቀን ምሽት ማስተዋል ወንጌል ሰብካ ቤቷ ነው የሄደችው፣ ጸሎት ፕሮግራም ነበር። ያስ ሰግጥ ብሎ ክለብ ሻምፓኝስ እሱ ነው ያዘው። ልቃቃት ልጅቱ ኮልኮሌ መንፈስ የተመታየው ራቁቷን የሄደችው ልጅ ያዛት። ከዛ መልስ ገጭ አድርጎ መስቀላቸውን ከዛ ክለብ የሄዱትን ልጆች ያዛቸው። መስክርላቸው፣ ዲሲፕሊን አስተምር። እንዲያና አይደለም ብለ ኢየሱስ ያለችው ላይ አይንን አታጉረጥረጥ። ስትሰብክ ደብሮኝ ነው። ይደብር። ስኳሬ ከፋለ ከፍ ብሎ ለምን አይደፋ? we don't care። ከቻልክ ከሱካር የሚያድንን ከበሽታ የሚታደግን ከኃጢአት የሚያስመልጥን ከዚህ ዓለም ርኩሰት የሚታደግን ኢየሱስ የሚለውን መድኃኒት ተቀበል። ኢየሱስ ይኸውልህ ኦቶሪቲ ነው ባይዞ ስም ብቻ እንዳይመስል። ለዛ ነው ያተረማመሰው ኮመንደሩ። ምን አይነት ጉልበታም ስም ነው በእናት ለምን አይነት ጉልበታም ስም እንደምሰግድ ሳስብ እንዴት እንደምቆራ እምንበረከከው ለዚህ ስም እንደሆነ ሳስብ እምገዛው ለዚህ ስም እንደሆነ ሳስብ አንተ ጠቅላላ እኮ ወጥቶ ፈጣሪ የተመሰገነ ይሁን እግዚአብሔር ምናምን ብለዋል እኮ ኢየሱስ ስትል አይደል የተበጠበጠው? እስቲ እግዚአብሔር ይመስገን ያሉትን ያዟቸው። መድኃኒዓለም ነው እዚህ ያደረሰኝ ያሉትን እስቲ ጩሁባቸው። መድኃኒዓለም እኛ የሰጠነው ስም ነው። ኢየሱስስ ኧረ አብ ነው ከስም ሁሉ ከፍ በላይ እና ኦቶሪቲ ነው። ጨለማው ዓለም ይህን ስም በቃ ይፈራዋል። በመድኃኒዓለም ስም ውጣ ብትል አጋንንት አይወጣም። ባይዞሽ እንዳትሞክሩ። በአማኑኤል ስም ውጣ ብያለሁ፣ አይወጣም። ስሙ ብሩክ ይሁን ኢየሱስ። እዚህ ያለ ጴንጤ 396 ጴንጤ አንድ ጊዜ ሌላ ኮሜንት አቆሙና ኢየሱስ እያላችሁ ጻፉ። በጣም ማየትም መስማትም ሲጻፍም ደስ የሚለኝ ስም ይሄ ነው። ከዚህ ስም ውጪ ሌላ ነገር ላለማወቅ በቃ እኔ ቆርጫለሁ፣ አልፈልግም። እኔ ጴንጤ ነኝ፣ ኢየሱስን ነው የማውቀው። ወደዚህም ወደዛም ይሄን ስም ነው የማውቀው። ታምሜም ጤናማ ሆኜም ርቦኝም ተጠምቼም ይሄን ስም ነው የማውቀው። ኢየሱስ ስላዳንከን እናመሰግናለን፣ ስለታደግከን እናመሰግናለን። ወደህን ከሰማይ ወርደ የእኛን መልክ ይዘ የባሪያን መልክ ይዘ በከብት ግርግም ተገኝተ በአንዲት ድንግል ቅፍ ላይ ተገኝተ የዘላለም አምላክ በዘመን ማትወሰን ቅፍርናሆም ቤተሳይዳ ቤተልሔም አካባቢ እግሮች ባቧራ ጠግበው ከ12ቱ ሐዋርያት ጋር ብቻህን ተንከራተ ይህንን ወንጌል ሰብከ ይሄ አልበቃ ብሎ ስለኔ በአይሁድ ሸንጎ ፊት ቆመ። በምራቅ ተተፍቶብህ ጀርባ በጅራፍ ተተልትሎ አልቆ አጥንት ተቆጥሮ ደም ፈሶ ተንጠባጥቦ እኔን ለመታደግ ርቃንን ከሁለት ወንበዴ መሃል መስቀል ላይ ተሰቅለ ስለሞትክ እኔን ለመታደግ ደምን ስላፈሰስክ በአባትና በእኔ መካከል ያለውን የጥል ግድግዳ ለማፍረስ ማከለኛ ሆነ ስለገባ እናመሰግንሃለን። ስም ብሩክ ይሁን። ካንተ ስም ውጪ ላለመስበክ ቆርጠናል። ከዚህ ስም ውጪ ላለማውራት ቆርጠናል። ከዚህ ስም ውጪ ለወዳጅ ለዘመድ የምናወራው ርዕስ እንደሌለን አምነን ለዚህ ስም ተለይተናል። ጴንጤ ጀርባውን ፊቱም ኋላውን ቢፈተሽ ይህ ስም ነው ያለው። ጀመሩ ደግሞ እኚህ ጴንጤዎች ኢየሱስ ኢየሱስ ሊሉ ነው እስክንባል ድረስ ይህን ስም መታወቂያችን ነው። አለቀ። እናቱን ቀላቅሎ አንቀላቀልም። አልፎ ስበኩ አንሰብክም። መጽሐፍ ያልሰበካትን አንሰብክም። መጽሐፍ ያላትን እንላለን። የጌታ እናት ናት። አለቀ። እንደው ከኢየሱስ ጋር ዙፋን ሼር ብታረጓት አይቻልም። ከቀኙ አቁማት አትቆምም። የመለኮት ዓለም የኮሚቴ የቀበሌ መንፈስ አይደለም። ወጋው። እንደዚህ አይነት ቤተሰባዊ ፕሮግራም የለውም። እግዚአብሔር በሰማይ መለኮት ነው፣ ግዙፍ ነው፣ አናውቀውም። መንፈሳዊ ዓለም በጣም ሂውጅ ነው፣ እንደምታስቡት ምናምን አይደለም። በቃ ይህንን ነው እያልኳቸው አለሁት። አለቀ። ኢየሱስ ላይ ብቻ ነው ፎከስ የምናደርገው። ኢየሱስ ላይ ብቻ ነው የምናወራው። ኢየሱስን ብቻ ነው የምንዘምረው። ራሱን እንጸልየዋለን፣ ራሱን እንሰብከዋለን፣ ራሱን እንሰብከዋለን፣ እንዘምረዋለን። ጳውሎስ ለዛ ነው ፐርሰኑ ነው ስብከታችን አለ። እኛ ግን አለ ቀና ብሎ ላይ ወደ ስል የተሰቀለውን ክርስቶስ ነው የምንሰብከው አለ። ፐርሰኑ ስብከታችን ኢየሱስ በላ ስብከት ነው፣ የዘላለም አምላክ ሰው ሆነ ማለት እኮ ነው። ኢየሱስ በኋላ የተራመደ ስብከት ነው፣ የዘላለም አምላክ ሰው ሆኖ መለኮትነቱን ባህሩን ገሰጸው። በቃ ሰው ይሄ ስብከት ነው። ኢየሱስ ታንኳ ውስጥ ገብቶ ተኛ፣ አንተን የሚጠብቅ አይተኛም ተብሎ የተጻፈለት አምላክ ተኛ፣ አምላክ ሰው ሆነ ማለት ነው። ስብከታችን ነው፣ መዝሙራችን ነው፣ ጸሎታችን ነው። ኢየሱስ ስም ብሩክ ይሁን። ስም ይባረክ፣ ስም ይቀደስ፣ ስም ከፍ ይበል። አለቀ።